ሰላም እንዴት ናችሁ? እንኳን ወደዚህ የዩቲዩብ ቻናል በሰላም መጣችሁ። ዶክተር ግርማ በጣሊያን ዩኒቨርሲቲ ፕሬሻ ፖስት ዶክ ሪሰርቸር ነኝ። የፒኤችዲ በኢንፎርሜሽን ኢንጂነሪንግ ነው የሰራሁት። በዚህ ዩቲዩብ ደግሞ የተለያዩ ትምህርታዊ ስኮላርሽፖች ሲኖሩ የባችለር፣ በማስተርስ፣ በፒኤችዲ ዲግሪ እና ደግሞ ፖስት ዶኮች ሲኖሩ ሊንኮችን እና ስኮላርሽፖችን እንዴት እንደሚሞሉ አካዳሚክ ዙሪያ ደግሞ ሪሰርች ፕሮፖዛል እንዴት እንደሚጻፍ አርቲክሎች እንዴት እንደሚዘጋጁ ወደ እናንተ አደርሳለሁ። በተያያዥነት ደግሞ አርቲፊሻል ኢንቴሊጀንስ በሚመለከት ኤአይን እንዴት መጠቀም አለብን ለትምህርት እና ለተለያዩ ለምንፈልገው ነገር ኤአይን እንዴት አጋዥ ማድረግ እንችላለን የሚለውን ወደ እናንተ አደርሳለሁ። መጀመሪያ ግን ዛሬ ይዤላችሁ የመጣሁት የስኮላርሽፕ ኦፖርቹኒቲ ነው። ከዛ በፊት ግን በባችለር በቅርቡ በኢትዮጵያ የምርቃቶች በተለያዩ ዩኒቨርሲቲዎች እየተመረቃችሁ ነው። የምትመረቁ ተማሪዎች እንኳን ደስ አላችሁ ማለት ትፈልጋለሁ። መንግስት ዩኒቨርሲቲዎች እየተመረቁ የግልም እያስመረቁ ይገኛሉ። የተመረቃችሁ እንኳን ደስ አላችሁ። የ12ኛ ተማሪዎችም ያው እየተፈተኑ ነው መሰለኝ፣ ኦልሞስት አልቋል። እናንተም መልካም እድል እመኝላችኋለሁ። ታዲያ ከኖቬምበር በኋላ ለ2027/28 በባችለር ዲግሪ መማር የምትፈልጉ እና ደግሞ አሁን ደግሞ ባችለር ተመርቃችሁ ማስተርስ ዲግሪያችሁን መማር የምትፈልጉ በጣሊያን ዩኒቨርሲቲ ሌሎችም አውሮፓ መታችሁ መማር የምትፈልጉ ስኮላርሽፖችን ወደ እናንተ አደርሳለሁ። ታዲያ ሰብስክራይብ አድርጉ። የሚያስፈልጉ ዶክመንቶችንም ማዘጋጀት ይኖርባችኋል። ይቅርታ ዶክመንት ስላችሁ ሪኮመንዴሽን ሌተር፣ አሁን እዛው ዩኒቨርሲቲ ውስጥ ካላችሁ ይህን ቪዲዮ እያያችሁ ከሆነ ሪኮመንዴሽን ሌተር ስታጽፉ ማህተብ ማስደረግ እንዳትረሱ። የጻፈላችሁ መምህር ብዙ ጊዜ በባችለር ዲግሪ ቴሲስ አድቫይዘራችሁን አድርጉ። 2 ወይም 3 ማስጻፍ እንዳትረሱ። ሪኮሜንዴሽን ሌተር ማህተም እንዲኖረው ደግሞ የዲፓርትመንቱ ወይም ደግሞ መምህሩ የምታገኙበትን መንገድ ብቻ ፈልጋችሁ ማህተም አስደርጉ። በባችለር ዲግሪም ያላችሁ ሲቪያችሁን ማዘጋጀት ይኖርባችኋል። በነገራችን ላይ ሲቪ እንዴት ማዘጋጀት አለባችሁ፣ አውሮፓ ውስጥ ስኮላርሽፕ አፕላይ ማድረግ ለምትፈልጉ ሲቪ እንዴት ይጻፋል የሚል ቪዲዮ ሰራላችኋለሁ። ቀጣይ እንዴት እንደምታዘጋጁ ዶክመንታችሁን እንዴት እንደምታስገቡ። ስለዚህ መልካም እድል ልመኝላችኋለሁ። ቪዲዮ እንዲደርሳችሁ ሰብስክራይብ አድርጉ። ይህ ኮንተንት የሚመቻችሁ ከሆነ ደግሞ ሌሎች ሰዎች ይህን የቪዲዮ ቻናል ሼር አድርጉት። የደውል ምልክቷን ተጫኑ የቪዲዮ ስሰራ እንዲደርሳችሁ። በዛሬው ዕለት ይዤላችሁ የመጣሁት የፉሊ ፈንድድ የፒኤችዲ ስኮላርሽፕ ወይም ፒኤችዲ አድሚሽን ኮምፒቲሽን ነው። ይህ ስኮላርሽፕ ከጣሊያን ውስጥ ከሚገኙ ዩኒቨርሲቲዎች ስኮላር ኖርማሌ ሱፔሪዮሬ ይባላል እና እዚህ ዩኒቨርሲቲ ውስጥ ስኮላርሽፕ ወጥቷል። ምንም አይነት አፕሊኬሽን ፊ አይጠይቅም። ዴድላይኑ እስከ ኦገስት 3 ይቆያል። ታዲያ ይህንን የፒኤችዲ ስኮላርሽፕ መሙላት ለምትፈልጉ ይህንን ቪዲዮ እስከ መጨረሻው ተመልከቱት። ምክንያቱም እንዴት ነው የምነግራችሁ፣ መጀመሪያ ሪኳየርመንቶቹ ምንድን ናቸው እያንዳንዶቹ፣ ከዛ በኋላ እንዴት ታዘጋጃላችሁ የሚለውን። ለምሳሌ ሪሰርች ፕሮፖዛል የምትጽፉ ከሆነ ሪሰርች ፕሮፖዛሉን አንደኛው ኦፕን ቶፒክ ስለሚሆን ቶፒኩ ኦፕን ሲሆን ማድረግ ያለባችሁ ምንድነው የዛ ዩኒቨርሲቲዎች ውስጥ ዲፓርትመንት ሄዳችሁ እንትኖችን ማግኘት ይኖርባችኋል አይደል? ፕሮፌሰሮቹ ምንድነው ሪሰርች የሚሰሩ ያሉት የሚለውን ቼክ ማድረግ ይኖርባችኋል። እሱ እንዴት ቼክ እንደምታደርጉ በነገራችን ላይ በዚህ የትምህርት ዘርፍ ባይሆን በሌላ የትምህርት ዘርፍ ላይ ያላችሁ ፒኤችዲ አፕላይ የምታደርጉም ቢሆን ይህንን ቪዲዮ እስከ መጨረሻው ተመልከቱ። ምክንያቱም ለምሳሌ ይሄ ቪዲዮ በፖለቲካል ሳይንስ ፖለቲካል ኤንድ ሶሻል ሳይንስ ይመስለኛል እና ነገር ግን ሌላ ዩኒቨርሲቲ ላይ አፕላይ በሌላ የትምህርት ዘርፍ ኢንጂነሪንግ ሊሆን ይችላል፣ ሜዲካል ላይ ሊሆን ይችላል፣ ብቻ አፕላይ የምታደርጉ ይህንን ቪዲዮ ተመልከቱ። ምክንያቱም ለዚህ ቪዲዮ የምነግራችሁ ነገር ይጠቅማችኋል። ሌላ ስኮላርሽፕ አፕላይ ስታደርጉ ምን ላይ ፎከስ ማድረግ እንዳለባችሁ ማለት ነው። ሲቪ አዘገጃጀትም ሊንክ አስቀምጧል ይመስለኛል። ሊንኩን እንዴት ከፍታችሁ መሙላት እንደምትችሉ አሳያችኋለሁ በዚህ ቪዲዮ። እስከ መጨረሻው ተመልከቱ። አይ ቲንክ ብዙ ስኮላርሽፖች አሉት። አብዛኞቹ ቲክቶክ ላይም ከዚህ በፊት አጋርቻለሁ የተለያዩ ስኮላርሽፖች ይሄ ዩኒቨርሲቲ ሲያወጣ አይ ቲንክ የሞሉ ይኖራሉ። በዛሬው ቀን ግን የምነግራችሁ ፋካልቲ ኦፍ ፖለቲካል ኤንድ ሶሻል ሳይንስ እና ሶሺዮሎጂ ምናምን ላይ
ሲቪክስ እንደዚህ የተመረቃችሁ አፕላይ ማድረግ የምትፈልጉ ሂስትሪ እንዲያ ነገሮች ላይ በማስተርስ ዲግሪ ያላችሁ ሶሻል ላይ በነገራችን ላይ መልቲ ዲስፕሊነሪ ነው። እንትኑ ከተመቻችሁ ኤሪያቸው እነግራችኋለሁኝ። የሪሰርች ኤሪያቸው ከተመቻችሁ አፕላይ ማድረግ ትችላላችሁ በየትኛውም ትምህርት ዘርፍ ብትመረቁ። ዴድላይኑ ቅድም እያልኩ ነበር ኦገስት 3 2026 ድረስ ይቆያል። እዚህ ጋር ያለውን ነገር አንብቡት። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ዲስክሪፕሽን ዩቲዩብ ዲስክሪፕሽን ላይ ለምሳሌ በነገራችን ላይ እንዴት እንደምትሞሉ ማሳያችኋለሁ። ፒኤችዲ ኮል የሚለውን እችን ስትጫኗት እስቲ እንመልከተው። ፒኤችዲ ኮል ፖለቲካል ኤንድ ሶሻል ሳይንስ የሚለውን እንጫነው። መጀመሪያ ላይ ፒዲኤፉን ስከፍቱት መጀመሪያ በጣሊያንኛ ነው የሚያመጣው። ነገር ግን ከግማሽ በኋላ ጣሊያንኛና እንግሊዝኛ አንድ ላይ አድርገውት ነው። ጣሊያንኛውን እንለፈውና ወደ እንግሊዝኛው እንሂድ። ኦኬ አይ ቲንክ ደርሰናል ይመስለኛል። ነምበር ኦፍ ስኮላርሽፕ ወደ ፖለቲካል ሳይንስ ኤንድ ሶሺዮሎጂ ወደ 15 ፖዚሽን አላቸው። በነገራችን ላይ ያው እዚህ ጋር የሚጽፉትን እኔ እየዘለልኩ አየዋለሁ። እናንተ ግን እያንዳንዱን ነገር ለማንበብ ሞክሩ። የትምህርት እያንዳንዱ እዚህ ጋር የሚናገሩትን ለምሳሌ ትምህርት የሚጀመረው ኖቬምበር 1 ነው ይላል። ቲቺንግ አክቲቪቲ ኮርስ ሜይንሊ ኢን እንግሊሽ በእንግሊዝኛ ነው ትምህርቱ የሚሰጠው ነገር አለው። ካንዲዴት አድሚሽን ቱ ዘ ኦራል ቴስት ቤዝድ ኦን አሰስመንት ኦፍ ዜር ኳሊፊኬሽን ኤንድ ሪሰርች ፕሮጀክት። ኢንተርቪው ሊኖረው ይችላል በእንግሊዝኛ እና በጣሊያንኛ። እናንተ በእንግሊዝኛ ከሆነ በእንግሊዝኛ ነው የምታደርጉት። ማክሲመም 20,000 ካራክተር ኢንክሉዲንግ ስፔስ። ስፔስ ኖሮት ሪሰርች ፕሮፖዛላችሁ ከ20,000 ካራክተር መብለጥ የለበትም። በጣም ብዙ መጻፍ የለባችሁ። በጣም ፕሪሳይዝድ የሆነ 20,000 ካራክተር ያልበለጠ ሪሰርች ፕሮፖዛል ማዘጋጀት ያለባችሁ ማለት ነው። እሱን ከግምት ውስጥ አስገቡ። ምክንያቱም አንዳንድ ጊዜ በጣም ሲበዛ ምናልባት ሪጀክት ሊያደርጉባችሁ ይችላል። እነሱ የሚያስቀምጡትን ሪኳየርመንቶች ለማሟላት ሞክሩ። ብዙ ጊዜ እንዲህ አይነት ነገሮች ይታያሉ። እኛ ትኩረት የማንሰጣቸው ነገሮች እንደውም ቢበዛ ጥሩ ነው ብለን አንዳንዶች ያስባሉ። እንደውም ዲቴል እኮ እያሳዩቸው ይላል። ግን እነሱ ከታይም አንጻር አንድን ነገር ደግሞ ቀለል አድርጎ በትንሽ ነገር የማቅረብም እንደሱ እንደ ኳሊቲ ስለሚያዩት እሱን ተመልከቱ። እዚህ ታይም ዴድላይኑ አፕላይ የምታደርጉበትም ዌብሳይቱ ይሄ ነው የምታደርጉበት። ዴድላይኑ ነው እንትን የሚለው። ሌላው ካንዲዴትስ መስት ቢ ስቴት ዜር ፐርሰናል ኮንታክት ዲቴል ፖዚሽን ኦፍ ዘ ሪኳየርስ እንደዚህ የሚሉ አሉ። ይህንን አንብቡት እንዴት ምን እንደምታደርጉ። ለምሳሌ እዚህ ጋር ከምታስገቧቸው በፒዲኤፍ ፎርማት ከምታስገቧቸው ውስጥ ኮፒ ኦፍ ቫሊድ አይዴንቲቲ ዶክመንት ፓስፖርት ማለት ነው። ፓስፖርታችሁን ማስገባት ይኖርባችኋል። ሌላው ሲቪ ማስገባት ይኖርባችኋል። ዌብሳይቱን እዚህ አስቀምጠውታል። ዩሮፓ ሲቪ ለማዘጋጀት ከፈለጋችሁ ላሳያችሁ፣ በሌላ ጊዜ በደንብ ዲቴል ያሳያችኋል። ግን ከፍቼ ላሳያችሁ ይኸውና ከፈትኩትኝ። በተለያየ ቋንቋዎች አሉ። እንግሊዝኛ የሚለውን እንመርጣለን። የታለ እዚህ ጋር ዩሮፓ ሲቪ ክሬት ዩር ፍሪ ዩሮፓስ ፕሮፋይል ይላል። ግን እሱን ክሊክ አድርጋላችሁ ክሬት ዩር ሲቪ። በነገራችን ላይ ፕሮፋይል መክፈት ትችላላችሁ። ክሬት ኒው ሲቪ እዚህ እንጫናለን። እዚህ ጋር አለ ትራይ ኒው ሲቪ ዩዝ ስታንዳርድ ሲቪ ቢልደር። ይሄ እንግሊዝኛ በፈለጋችሁ ቋንቋ ላይ ያው እንግሊዝኛ ቢሆን ጥሩ ነው። ከዛ ዴት ፎርማት አለው። እንትን ያላችሁበትን ፎቶአችሁን እዚህ ኤዲት ብላችሁ ፎቶአችሁን ማስገባት ትችላላችሁ። ስማችሁን፣ ላስት ኔም፣ የእናትና እዚህ ጋር የእናንተና የአባታችሁን ስም፣ የአያታችሁን ስም። ከዛ በኋላ አባውት ሚ የሚል አለ። በነገራችን ላይ እነዚህን እንዴት አድርጋችሁ እንደምትሞሉ ሴቭ እያደረጋችሁ ከዛ ደግሞ እንዴት ዳውንሎድ እንደምታደርጉ ሌላ ቪዲዮ ሰራላችኋለሁ። ግን ዩሮፓ ሲቪ በዚህ መንገድ ነው የምታዘጋጁት ማለት ነው። ምን ይይዛል ሲቪ? ምክንያቱም ብዙ ጥያቄዎች ይደርሱኛል። አንደኛው ጥያቄ ይሄ ስለሆነ እሱን ወደ እናንተ ለማድረስ ነው። ዴድላይኑ ከዛ በኋላ ደግሞ ምን ያህል ብር እንደሚሰጣቸው ምናምን እዚህ ይገልጸዋል። እሱን ይህንን ስኮላርሽፕ ኦፖርቹኒቲዎቹ ፈንዱ ምናምን የሚገልጽ ነው። ይህንን እናንተ እንድታነቡት መክራችኋለሁ። ሊንኩን የዚህም የፒዲኤፍንም ሊንክ
ዲስክሪፕሽን ዩቲዩብ ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። ወደ ዋናው ፔጅ እንመለስ። ለምሳሌ ቅድም እያልኳችሁ ነበረ የዲፓርትመንቶቹን እናያቸው እስቲ መጀመሪያ ፒኤችዲ ኦኬ የፒኤችዲ ዋናው ፒኤችዲ ኮርስ ነው። ራንኪንግ ሊስት ፒኤችዲ ኮርስ፣ ጋይድላይንስ ፎር አፕላይንግ ፒኤችዲ ኮርስ። ይህንማ እንትን አለን እኮ ኦኬ ባክ እንበለው ቅርታ። ኦኬ ይኸውና ፒኤችዲ ፕሮግራምስ ሶሪ ፒኤችዲ ፕሮግራምስ ላይ ለምሳሌ የተለያየ እዚህ በነገራችን ላይ እዚህ ዩኒቨርሲቲ ላይ ከዚህ በፊት ቪዲዮ ሰርቻለሁ ብያቸዋለሁ ቲክቶክ ላይ። በፊዚክስ አላቸው፣ ኬሚስትሪ ያላቸው፣ ሂስትሪ ኦፍ አርት፣ ፊሎሶፊ ዩኒቨርሲቲው ላቦራቶሪዎች አላቸው፣ ኳንተም ቴክኖሎጂ፣ ናኖ ሳይንስ። ይህንን ነው መሰለኝ እንደውም ላስት ታይም ቲክቶክ ላይ ቪዲዮ ሰርች ነበር በዚህ ፖለቲካል ሳይንስ ኤንድ ሶሺዮሎጂ የሚለውን ልጫ ነው። እዚህ ላይ ፖለቲካል ሳይንስ ኤንድ ሶሺዮሎጂ የሚለው ጋር ሪሰርች አክቲቪቲዎቹ ዘሜን ሪሰርች ኤሪያስ ሊስትድ ቢለው ይላል። ሪሰርች ኤሪያዎቹ ዲሞክራሲ ኤንድ ሶሻል ሙቭመንት፣ ኢንተርናሽናል ፖለቲካል ኢኮኖሚ፣ ኮምፓራቲቭ ፖለቲክስ፣ ጀንደር ኤንድ ፖለቲክስ ኤንድ ፖለቲካል ኮሚኒኬሽን የሚል እነዚህ ናቸው እንትኖቹ የሪሰርች ኤሪያዎቹ። ገብታችሁ በደንብ ዲቴል ማንበብ ትችላላችሁ ስለ እያንዳንዱ ነገር። ቲቺንግ አክቲቪቲ ኮርሶቹ በየአመቱ ስንት ኮርስ በነገራችን ላይ ያው የመጀመሪያ ዓመት 2 ዓመት አይ ቲንክ 1 ዓመት ወይ 2 ዓመት ኮርስ አለው። እነሱን ኮርሶች እንዴት እንደምትወስዱ ነው እዚህ ይመስለኛል ዲቴል ያስቀመጡት። ሌላው በጣም ጠቃሚው ነገር እዚህ ጋር የፕሮፌሰሮቹ እና ዩኒቨርሲቲው ላይ ያሉ ፕሮፌሰሮች አሉ። ለምሳሌ የዚህን አንድ ፕሮፌሰር ብንመለከት ፕሮፌሰር ነው ሶሺዮሎጂ ፖለቲካ ይላል። ለምሳሌ ስለሱ ማንበብ ከፈለጋችሁ ምክንያቱም ሪሴንትሊ ፐብሊሽ ያደረጋቸው ፔፐሮች ለምሳሌ ሃው ያንግ አክቲቪቲስ ሪስፖንድ ቱ ዘ ፈርስት ዌቭ ኦፍ ኮቪድ-19 ክራይሲስ ኢን ኢታሊ። ይሄ ምን ይጠቅማቸዋል? ሪሌትድ የሆኑ በእነሱ በሰሯቸው የሪሰርች አላይመንት ሪሰርች ጋፕ እና ፊውቸር ወርክ ላይ እና ሊሚቴሽናቸውን አይታችሁ እናንተ ሜቢ ደግሞ ያላያችሁት ያልታየ ዳይሬክሽን ካለ ያንን ለማድረግ ይጠቅማቸዋል። የእነሱን ፕሮፋይል መመልከት የሰሩትን ስራ ለምሳሌ እዚህ ጋም ኦኬ አንድ ሴት ፕሮፌሰር ነች። እሷም የሰራችው ለምሳሌ እንደውም አዲስ ሪሴንትሊ ፐብሊሽ ያደረገችው 2026 ነው፣ በዚህ ዓመት ነው። ምንድን የሚለው ራዲካል ሌፍት ኤንድ ራይት ቪዥን ኦፍ ዩሮፕ አክሮስ ፓርቲ የሚል አለ። ብቻ እዩት እና ኢንተረስቲንግ የሚያደርጋችሁ ከሆነ ከእናንተ ጋር የሚያደርጋችሁ ነገር ከሆነ ቶፒክ መርጣችሁ አፕላይ እንድታደርጉ እመክራችኋለሁ። የመጨረሻው እንግዲህ እዚህ ላይ የምነግራችሁ እንዴት ነው አፕላይ የምናደርገው የሚለው ነው። አፕላይ ለማድረግ ጋይድላይንስ አለው። ጋይድላይንስ ፎር አፕላይንግ የሚለው እቺን ትጫን አላችሁ። ያው በመጀመሪያ የሚያሳየው ግን ከሎጊን በኋላ ያለውን ነው እና ሎጊን ሬጂስተር ለማድረግ እዚህ ጋር ነው የምትጫኑት። ይቺን ትጫን አላችሁ። ወደ እንግሊዝኛ እንቀይረው። ቼንጅ ፓስዋርድ እዚህ ጋር ይሄው 3 ሰረዟን ትከፍቱና ሬጂስትሬሽን ትላላችሁ። ኒው ዌብ ሬጂስትሬሽን እዛ ይሄንን መሙላት ነው። እየሞላችሁ ሴቭ እና ስትሉ ፓስዋርድ እና ኢሜል ይላክላችኋል። በዛ ፓስዋርድ እና ኢሜል ሎጊን ትላላችሁ። በተመሳሳይ መንገድ ሎጊን ብላችሁ ከዛ በኋላ ሎጊንም ስትሉ በነገራችን ይቺን ነው የምትጫኑት። እዚህ ተጭናችሁ ሜኑ ትሉና ሜኑ ላይ ሎጊን ብላችሁ ትገባላችሁ። ዩዘርኔም እና ፓስዋርዳችሁን ታስገባላችሁ። እዚህ ጋር ዩዘርኔም ፓስዋርድ ኢሜል ላይ ይገባላችሁ ማለት ነው። ከዛ በኋላ እያንዳንዱን ስቴፕ ኳሊፊኬሽን ሴክሽን እራሳቸው አስቀምጠታል። ምን ምን ብላችሁ እንትን እንደምትሉ እዚህ ጋር እንደምታዩት ሎጊን ካደረጋችሁ በኋላ ምን ምን እንደምታስገቡ ፐርሰናሊቲ፣ አድሬስ፣ አይደንቲቲ ዶክመንት አፍተር ሬጂስትሬሽን ዩ ዊል ሪሲቭ ኢሜል ኮንቴኒንግ ኪዝ አፍተር ሎጊንግ እንደምታዩት ፊል ኳሊፊኬሽን ሴክሽን ከዛ በኋላ እዚህ የምታስገቡትን ክሊክ ዩኒቨርሲቲ ኳሊፊኬሽን አዘር ኳሊፊኬሽን ኢፍ ዩ ግራጁዌት ኢን ኢታሊ ክሊክ ፎሪን ዩኒቨርሲቲ ኳሊፊኬሽን ኢፍ ዩ ግራጁዌት አውትሳይድ ኦፍ ኢታሊ። ስለዚህ ይህን እያነበባችሁ እስከ መጨረሻው ድረስ
እንትኑን መሙላት ነው፣ ስኮላርሽፑን መሙላት ነው። የሚያስፈልጉ ዶክመንቶች ሲያስፈልጉ ዶክመንቱን ማስገባት ነው። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ አድርጉ፣ ኮሜንት ላይ አስቀምጡልኝ። የተለያዩ ቪዲዮ እንድሰራላችሁ የምትፈልጋችሁ ቅድሚያ እንድሰጥ የምትፈልጉት ነገር ካለ ይሄኛውን ቅድሚያ እሰራለን ብላችሁ ኮሜንት ላይ ብታስቀምጡልኝ ቀድሜ ያንን እናንተ ያላችሁኝ እሰራለሁኝ። መልካም እድል እመኝላችኋለሁ ይህን ስኮላርሽፕ ለምትሞሉ ሁላ።